ከ9 ወር ከባድ እንግልትና ልፋት በኋላ ልጅን ወለድኩኝ። በወለድኩኝ በ15 ቀን እናቴና ጓደኛዋ ተመካክረው ድብን ያለ እንቅልፍ በወሰደኝ ሌሊት ልጄን ሰርቀው ይዘውብኝ ወጡ። የት ይውሰዷት የት አላቅም ነበር በወቅቱ። ጧት ላይ አገር ሰላም ብዬ እናቴ ትከሻ ላይ ነኝ ቤቴ ላይ ነው ያረፍኩት ብዬ ለወራት ያልተኛሁትን እንቅልፍ ለጥጬ ስባነን አጠገቤ እንደዛ ብዙ የተሰቃየሁባት ብዙ መከራዬን ያየሁባት ሳልበላ ሳልጠጣ ወለድኳት ልጄ አልነበረችም። ሐውለት በዛ ሰዓት ያራስ ደም እየፈሰሰኝ መላ እኔነቴን እስክረሳ ድረስ ዞረብኝ። ወደ ግራየው ወደ ቀኛየው ጸጉሬን ነጨው ጮህኩኝ። እናቴ እግር ስር ተንፈራፍሬ እባክሽን ልጄን የተወስደሽብኝ ነው ልጄን ስጪኝ እወጣልሻለሁ እሺ እባክሽ እያልኩኝ እግሯ ስር ተንፈራፈርኩኝ። አርፈሽ ተቀመጪ የሚል ብቻ ነበር መልሷ። ምንም መልስ አላገኝ ስል ቤቱን ጥዬ ወጣሁ። ባልጠነከረ ወገቤ አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ግራ አንዴ ወደ ቀኝ እንደብድ እየሮጥኩኝ መሸ። 12 ሰዓት ሲል ወደ ቤት ተመልሼ ተኛው። ነገር ግን እንቅልፍ የሚባል ነገር ባይኔ አልዞረም ነበር። እንደዛው ወዴት ይውሰዷት ወዴት ይክተቷት እንዴት ያድርጓት አልነግርም ብለውኝ ምንም በማላቀው ሁኔታ ልጄ ወዴት ይሆን ሄደችው የት ይሆን ያስገቧት የት ይሆን የጣልኳት እያልኩኝ ሳምንቱ ሙሉ እህል ውሃ ሳልቀምስ እንደብድ እየለፈለፍኩኝ አሳለፍኩኝ። ምን አይነት ቤት መሰለሽ? እጅግ በጣም ወግ አጥባቂ በባህልና በእምነቱ አክራሪ ከሚባል ቤተሰብ ነው የተገኘሁት። በዛም መሃል ታላቅ ወንድሜ በገና በልጅነቱ ሀብታም የሆነና ገንዘብን ያገኘ ሰው ነው። ያ ያገኘው ገንዘብ በመልካምነትና በጥሩነት ብቻ ሳይሆን በኃይልም እኛ ቤት ውስጥ ይጠቀምበት ነበር። ወንድሜን ደፍሮ ማንም አይሆንም ይሆናል እሺ እምቢ የሚለው ሰው የለም። ወንድሜ ካለ ሁሉም የሚያሸረግድለት ሁሉም የሚሰግድለት ሁሉም ቁጭ ብድግ የሚልለት እናቴን አባቴንና ታናናሽ እህቶችና ወንድሞቼን ጨምሮ እንዳልክ እያሉ የሚጎነበሱለት ሰው ነው ታላቅ ወንድሜ። ያም ማለት ቤተሰቡን አስተዳዳሪ ለሁሉም ሰጪ ፈላጭ ቆራጭ ገንዘብና እርዳታን በምንፈልግ ሰዓት ሮጠን የምንጠጋበት የምንሄድበት እሱ ብቻ ስለነበረ ነው። ቢያበላንም ቢያጠጣንም ለቤተሰቡ ቢያደርግልንም ቤተሰቦቼ ናቸው ግዴታዬ ነው ኃላፊነታቸው ግዴታቸው የራሳቸው ነው ህይወታቸው የራሳቸው ነው መብታቸው ነው ብሎ ሳይሆን በህይወታችን በእያንዳንዱ ኑሯችን በመንበላው በመንጠጣው በመንተነፈሰው ትንፋይ ሳይቀር ፈላጭ ቆራጭ የሚሆን ሰው ነው። እሱ ካልመሰለው ምንም አይደረግልንም። ቤት ውስጥ አንድ ሰው ካጠፋ በአንድ ሰው ምክንያት ሁሉም ሰው ይቀጣል። በኢኮኖሚ ይቀጣል፣ በአስተዳደር ይቀጣል፣ በህይወት ይቀጣል። አዎ ምክንያቱም የቤቱ አስተዳዳሪ እሱ ስለነበር። እስካሁን ድረስ አንድም ማስበው ነገር አለ፣ አንድም የምመኘው ነገር አለ። እናት አባት ከወለዱ በኋላ ልጅ እጅ ላይ አይውደቁ። ያን ሁላችሁም ጸሎት ብታረጉበት ሁላችሁም ፈጣሪያችሁን ብትለምኑ የምወደው ነገር ነው። ማንም ሰው ልጅ እጅ ላይ አይውደቅ። በክብሩ በማረጉ ከራሱ ኪስ አውጥቶ የሚያስተዳድረው ቤት የሚኖረው ህይወት የሚጨርሰውን እድሜ ፈጣሪ ይስጠው ብዬ እስካሁን እለምናለሁ። እናትና አባቴ እሱ እጅ ላይ የወደቁ ስለነበሩ ሙሉ ቤተሰቡ የሱ ኃላፊነት ሆኖ ሳያስበው እሱ እጅ ላይ ስለቀረ ይህን ነገር በመልካምነት በደግነት በፍቅር ቢጠቀመው መልካም ቢሆንለትም እሱ ግን አምባገነን ነበር። ሁሌም እያሸረገርንለት ሁሌም እያሰገርንለት እየለመንን እያሳመንን ፍላጎታችንን ወደ ጎን እያልን የሱን ፍላጎት እያሟላን የምንኖር ባሮች ነበርን። በዚህ ሁኔታ ውስጥ በዚህ ህይወት ውስጥ እያለሁኝ ነው። ከዛም አልፎ አባቴ በጣም ጠንካራ ሰው ነው። በጣም አክራሪና ወግ አጥባቂ ነው። አካባቢው ላይ እንኳን የቤቱን ሴቶች እንኳን ሴት ልጆቹን ይቅርና ሌሎች ሴቶችን ሳያገቡ ከወንድ ጋር ካየ ቤታቸው ድረስ እየሄደ የሚቆጣ ከቤተሰቡ ጋር የሚጣላ በጣም ከባድ ሰው ነው። አባቴ በአካባቢው የተፈራና የተከበረ ሰው ነው። ሁሉም ሰው ያከብረዋል። ትልቅ ሽማግሌ ነው፣ ትልቅ ሰው ነው። እንዲሁም ደግሞ እጅግ በጣም ለክብሩ የሚጠነቀቅና ለኩራቱ የሚሞት ሰው ነው። እኔ የዚህ ቤት ተወላጅ የዚህ ቤት ልጅ ታዲያ 20 ዓመቴ ላይ ከአንዱ እኩያዬ ጋር ፍቅር ያዘኝ። ያ ልጅ የአንድ የመንግስት ትልቅ ድርጅት ሰራተኛ ነበር። ያ ድርጅት እስካሁንም ድረስ አለ። እሱ እዛ እየሰራ እኔ ደግሞ እዛ አካባቢ ላይ ትንሽዬ ስራዎችን እየሞካከርኩኝ ተዋወቅን። በጣም ተዋደድን፣ በጣም ተፋቀርን፣ ክንፍ ብድብረር አልን። ያ መብረር
ያ መክነፍ፣ ያ መፋቀር የቤተሰቤን ማንነት፣ የህይወቴን ሁኔታ፣ የአባቴንና የወንድሜን ለክብራቸውና ለነፍሳቸው ሟችነት እኔ አንዲት ስህተትን ብሳሳት፣ አንዲት ጥፋትን ባጠፋ የሚደርስብኝን ከባድ ነገር ስለማቅ ከዚህ ካፈቀርኩት ሰው ጋር የነበረኝ ግንኙነት በጣም የተገደበና በጥንቃቄም በመሳቀቅም ጭምር የተሞላ ነበር። ያ ግንኙነታችን እጅግ በጣም እየፈራን እየተጠነቀቅን እየተሳቀቅን ከምንም በላይ ደግሞ እኔ እየተርበተበትኩኝ 1 ዓመትን ቀጠልኩት። በ1 ዓመት ውስጥ ከጋብቻ በፊት አንዳንድ ነገሮችን ለማድረግ ጠጋ በሚል ሰዓትና የማይሆኑ አክሽኖችን በሚያሳየኝ ሰዓት አራስ ነበር የሆንኩት። ምክንያቱም ህይወቴን፣ ቤተሰቤን፣ ማንነቴን አውቃለሁ። ፈጽሞ ፊት አልሰጠሁትም። ሙሉ ለሙሉ ዘግቼው ፊት ነስቼው ራኩት። ምንድነው